ያ ተስፋ የቆረጠ ወጣት ዛሬ በትልቁ መድረክ ላይ ለመቆም ተዘጋጅቷል። ነገር ግን ምቀኞች ዝም አላሉም። በላዩ ላይ ቀለም ደፍተው ሊያዋርዱት ቢሞክሩም አንድ ታላቅ እውነት ግን በመጋረጃው ጀርባ ይጠብቀው ነበር። በሴት ሞራል የተነሳሳው ወጣት ሳክስፎን ይዞ ተነሳ። መላው አዳራሽ በዝምታ ተዋጠ። የሚገርም ልብ የሚነካና ከዚህ በፊት ተሰምቶ የማይታወቅ ዜማ አሰማ። ህዝቡ በሚገርም ከመቀመጫው ተነሳ። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ እንኳን ወደ ንማማር ቻናል በሰላም መጣችሁ እያልን በክፍል አንድ እንግዲህ የያሬድን ወይም ደግሞ የዳንኤልን ታሪክ አይተናል። በሙዚቃ ህይወት ወይም ወድቆ በጎዳና ህይወት የሚኖር የነበረው ልጅ በሙዚቃው ህይወት ተሳካ ወይስ አልተሳካ የሚለውን ነገር በክፍል አንድ አይተን ነበር። ዛሬ ደግሞ በሚገርም ብቃቱ ተወዳዳሪዎችን አስደምሟል ወይስ ተሸነፈ የሚለውን ነገር በክፍል 2 እናያለን። ለቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ እንጋብዛለን። እንግዲህ በክፍል 1 ያየነው ዳንኤል ለውድድሩ አንተ ቆሻሻ ልብስን የለበስክ አንተ በጎዳና ህይወት የምትኖር ነህ ተብሎ ግን አንዲት ሴት ገራሚ የሆነ ድምጽና የሳክስፎን ጨዋታ ስላለው ቲኬቱን ገዝታለት እንዲወዳደር ነበር ያደረገችው። ታዲያ በክፍል 2 ተወዳድሮ አሸነፈ ወይስ አልተሸነፈ የሚለውን ነገር አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ እንጋብዛለን። የተቀደደና ቆሻሻ የለበሰው መኪና ብቻ አይደለም እገዛለ፣ ሬስቶራንትም እከፍትላለሁ፣ አንተ መስፈን አትችልም ብላ ታሾፍበታለች። ምክንያቱም ማን እንደሆነ አላወቀችም። እሱም ሞራሉን ተቀብሎ በሚዘፍንበት ሰዓትም ከላይ በዚህ መልኩ ሆኖ ቀለም ይደፋበታል። ህዝቡ ወይም ሙሉ ታዳሚዎች እሱ ላይ መሳቃቸውን ቀጠሉ። ይህንን የሚያደርጉት ተወዳዳሪዎችም ከጀርባ ሆነው ይስቃሉ። እንዲሁም ዳኛው ተነስቶ አንተ ለዚህ ዘፈን ልትሆን አትችልም ብሎም ይነግረዋል። ለወጣቱም በነበረበት ሰዓት በመንገድ ላይ አግኝታ ለውድድሩ የሰጠችው ወይም ደግሞ ትኬት የገዛችለት ሴት ይሄ ድል ማሳለፍ የለብህም፣ ማን እንደሆንክ አሳያቸው ብላ ትመልሰዋለች። የሷ ሞራል ውስጥ ሙሉ በሙሉ ውስጡ ገባ በዳንኤል። ዳንኤል መልሶ ይገባል። በድጋሜ ሳክስፎኑን ይጠርጋል። እንዲሁም በዚህ መልኩ አድርጎ ሳክስፎኑን በሙሉ ሞራል ሆኖ መጫወቱን ጀመረ። እልህ ውስጥ ስለገባ ከሳክስፎን ድምጽ በተጨማሪ መስፈኑን ቀጠለ። ይሄ ተራ ሰው እኔ ተራ ሰው እንደሆንኩኝ ሁሉም ሰው ከኋላ እንዲቀር አደረጉኝ። ብቻዬን እንድኖርም ምክንያት ሆኑብኝ። እንዲሁም ሲሩቁብኝ ባለባበሴ ምክንያት አላገጡብኝ። እኔ ግን ከፊት ነኝ፣ ምክንያቱም ፈጣሪ ለኔ የሚሆን እቅድ አለው። አሁንም አልወደድኩኝም ወይም አልወደድኩኝም እያለ አስደናቂውን ዘፈን ማዜሙን ቀጠለ። አዎ አሁንም ፈጣሪ ቢሆን አረሳኝም እያለ አስደመመ። አስደናቂ ዜማውን ሲያስቀጥል ሁሉም ሰዎች እያለቀሱ ጭምር ስለ ጎዳናው ህይወቱ ጭምር ስለ መቆየቱ አባቱንና እናቱን ስላጣበት ወቅቶች እንዲሁም ከቤተሰቡ ጋር የነበረው ግንኙነት ሙሉ በሙሉ ስለተቋረጠበት ምክንያቶች በአስደናቂ የዘፈን ብቃቱ ይህንን ማቅረቡ ሲቀጥል በሚቀጥልበት ጊዜ ሁሉም በጣም ተደመሙ። አዎ አሁንም ከፊት ነው ያለውኝ፣ ሁሉም ነገር ቢያልፍም ለብቻዬ ለአመታት ባስቆጥርም ግን አሁን ከፊት ነኝ። እነሱ አውጥተው ቢጥሉኝም ፈጣሪ ግን ለኔ የሚሆን ምክንያት አለው። ፈጣሪ ጠብቆኛል፣ አረሳኝም ሲል ዘፈኑን ቀጠለ። በአሜሪካ ምድር ላይ ታላቅ ታሪክን ሰራ። አዳራሹ ሙሉ በሙሉ በአንድ እግሩ ቆመ። ሰዎች ተንቀጠቀጡ። ይሄንን ዘፈን ከየት ነው ያገኘው አለችው። ያቺ መጀመሪያ ጊዜ በመንገድ ስታልፍ አስገራሚ ሌሎች ውሃ ሲደፉበት ሌሎች ተነስ ከዚህ ቦታ ብሎ ፖሊሶች ሳይቀሩ ሲያባሩት አንዷ ግን ጠጋ ብላ የሳክስፎኑን ድምጽና የሱ የሚያዘመውን ዜማ የሰማችው በአሜሪካ በሚደረገው አዋርድ ላይ መሸለም አለብ ብላ ቲኬቱን የገዛችለት ሴት ጠጋ አለችና ይሄን ዘፈን ከየት ነው ያገኘው ስትለው
አባቱ ሁሌም እንደሚጫወተው ይሄን ዘፈን ይነግራታል። አባቴ በልጅነቴ ይሄን ዘፈን ሲያዘመው ትንሽ ትዝ ይለኛል፣ አስታውሳለሁ። በዛም በኔ ዜማ ነው የዘፈንኩ ብሎ ይነግራታል። እሷም በጣም ተደሰተችና ይህ ዘፈን የሷ ባል እንደነበረ አስታወሰች። ይህ ዳንኤልም የሷ ልጅ እንደሆነ አወቀች። ከአመታት በፊት የጠፋት ልጇ ይህ ሙዚቃ ሲጫወተው የነበረው ሳክስፎኑም ጭምር የባሏ እንደሆነ አስታወሰች። ስለ አባቱ ምን ያክል ታውቃለህ ብላ ስጠይቀው ሁሉን ነገር ከመልክ ጀምሮ ነገራት። ይህም እንግዲህ የሷ ባል እንደሆነ እንዲሁም ልጇም እንደሆነ አስታወሰች። በጣም ተደሰተች። ውድድሩንም በሚገርም ብቃትና ችሎታ አሸነፈ። እሷም በቀናነት መንገድ ላይ አግኝታ ያንን በማድረጓ እዚህም ሞራል በመስጠቷ ምክንያት ልጇን አገኘችው። ይቺ ሴት ልጇን መሆኗን ሳታውቀው ያደረገችው ቀና ድርጊት ለአመታት ያጣችውን ልጇን እንድታገኝ አድርጓታል። አያችሁ። ከዚህ እንግዲህ ከዳንኤል ወይም ደግሞ ከዳንኤል እናት በጣም ትልቅ ነገር የምንማርበት አለ። መልካምነት ለራስ ነው የሚጠቅመው የሚባለው በትክክለኛ መንገድ ያየ ነው ከዚህ ታሪክ ነው። አንድች እንግዲህ የዳንኤል ሴት ዳንኤል የገዛችለትን ትኬት ልጇ ይሆን ማን ይሆን አላወቀችም። ግን የሚገርም ብቃትና የሚገርም ችሎታ ስላለው ቢጠቀምበትስ ብላ በማሰብ መልካም ነገር በማሰብ ትኬቱን ገዝታ እንዲወዳደር አደረገችው። በመቀጠልም ደግሞ ከዚህ ከተወዳዳሪ ቀጥሎ ደግሞ ተወዳዳሪዎችም ወይም ዳኞች የሚያዘግቡት ጭምር ለሱ ትክክለኛ ቦታ እንዳልሆነ ቢነግሩትም ግን እሷ ከፍተኛ ሞራል በመስጠትና ችሎታን አሳያቸው። ከዛ ካለፍክ ኦኬ፣ ካላለፍክ ደግሞ ችግር የለውም ብላ አጽናንተው ሞራል ሰጠው። ትችላለህ ብላው ሁሉን ነገር አድርጋለት ከዛ በኋላ ቀጥሎ ሞራሉን እሱ ተቀብሎ በቆሸሸ ልብስና ባደፈ ወይም ደግሞ ማንም በማይጠጋው መልክ ሆኖ ያንን ነገር ችሎታው እንዲያቀርብ በማድረጓ ልጇን አገኘችው ማለት ነው። አያችሁ ውድና የተከበራችሁ ይሄንን ማማርቹ ቤተሰቦች፣ አንዳንዴ ለራሳችን ብለን የምናደርገው ነገርና ለሰዎች ብለን የምናደርገው ነገር ባልጠበቅነው ነገር ያ መልካም ያደረግነው ነገር ለኛ እጥፍ ድርብ ወይም የማንመልሰው ሆኖ ሊመጣ ይችላል ማለት ነው። በሌላ በኩል ደግሞ አንዳንዶች ባለባበስ ሰዎችን ምንንቅና ጀጅ ምናደርግ ሰዎች አለን። ያን ጀጅ ምናደርገው ሰው ውስጡ ምን ያክል አቅም እንዳለው አናውቅም። ምክንያቱም አንዳንዴ አለባበሳችን ውስጣችን አይገልጽም። አለባበሳችን አይገልጽም። እዚህ ጋር ሁላችንም ማወቅ የሚገባን ነገር ምንድነው? ዳንኤል ከጎዳና ህይወት አለው፣ መጠጊያ የለውም። ይሄን መሳሪያም ደግሞ ተጠቅሞ ያገኛትን ገንዘብ እንትን እያረገ ነው ዳቦ ሲበላ ነበር በክፍል አንድ እንዳየ ነው። አሁን ግን ከከፍተኛ ከጎዳና ወደ መድረክ የወጣ ልጅ ነውና እያንዳንዳችንም ተስፋ መቁረጥ የለብንም። ፈጣሪ ካለ ማንደርሰው ነገር የለም። ፈጣሪ ካለን ሁሌም እያመሰገን ነው ማንደርሰው ነገር የለም። ውድና የተከበራችሁ የእነማማሪቱ ቤተሰቦች እንግዲህ በዛሬ በታሪክ ከፍተኛ ትምህርት እንዳገኛችሁ እተማመናለሁ። በሌላ አዳዲስ ቪዲዮ እስከምንገናኝ ድረስ ሁሌም እንደምንመኝላችሁ የእናንተ ሰላም ፍቅር ይበዛላችሁ ዘንድ የዘወትር ምኞታችን ነው። ሀገራችን መላው ዓለምን ሰላም ያድርገው ብለን እንመኛለን። በሌላ ቪዲዮ እስከምንገናኝ ደግሞ ሰላም ሁኑ። ቻው ቻው።